በዛሬው ዕለት ሚዲያውን የተቆጣጠረው እጅግ መነጋገሪያ የሆነው የሰይፉ ፋንታሁንና የአምለሰት ሙጬ የድሮ ፍቅር ማንነታቸው ባልታወቁ ሰዎች የሰይፉና የአምለሰት ሙጬ የድሮ ፎቶግራፎች በሚዲያው እየተሰራጩ ሲሆን እነዚህ ፎቶግራፎች አምለሰት ሙጬና ሰይፉ ፋንታሁን በፍቅር ግንኙነት ሰዓት በነበሩት ወቅቶች የተነሷቸው ምስሎች እንደሆኑ እየተነገረ ይገኛል። አምለሰት ሙጬ የሰይፉ ፋንታሁን የመጀመሪያ ፍቅረኛው የነበረ ሲሆን ሰይፉ ፋንታሁንም ለአምለሰት ሙጬ የመጀመሪያው ፍቅሯ ነበር። ታዲያ ፍቅራቸው መቀጠል ያልቻለው ጥንዶቹ በመሃላቸው በተፈጠረ አለመግባባት በመሃል እንደተለያዩ አምለሰት ሙጬ በመሃል ቴዲ አፍሮን የተዋወቀችው ሲሆን ከቴዲ አፍሮ ጋር የፍቅር ግንኙነት ከጀመረች በኋላ ነው ሰይፉ ፋንታሁን አምለሰት ሙጬን ለመተው የተገደደው። ታዲያ ይህ ታሪክ በሰይፉ ፋንታሁንና በአርቲስት ቴዲ አፍሮ መካከል ታላቅ ቁርሾና ቂም እንዲኖር አድርጎ ጠላቶች እንዲሆኑ አድርጎ እዚህ ደርሷል። እነሆ ይህ ከተፈጠረ 13 ዓመታትን አስቆጥሯል። ታዲያ ለምን ይሆን ከ13 ዓመታት በኋላ የቴዲ ኢትዮሪካ አልበም ሰሞን ይህ የድሮ ፎቶግራፍ መለቀቅ የተፈለገው? የሚለቁትስ አካል እነማን ናቸው የሚለው እጅግ መነጋገሪያ ሆኗል። ሰይፉ ፋንታሁን በኢትዮጵያ የሚገኙትን አርቲስቶች አንድ ባንድ በሚዲያው ያቀረበ ሲሆን ኢትዮጵያ ከሚገኙ አንጋፋ አርቲስቶች መካከል ግን ቴዲ አፍሮን በሚዲያው ማቅረብ አልቻለም። ለምን ብላችሁ ከጠየቃችሁ በመሃላቸው ያለው ጥላቻ ስር የሰደደ መሆን ነው። ብዙዎች ሊያስታርቋቸው ቢሞክሩም እነዚህ ታላላቅ ሰዎች ታላቅ ቂመኛ ሆነው ዘልቀዋል። ቴዲ ሰይፉን በፍጹም ሊወደው አይችልም፣ ሰይፉም ቴዲን በፍጹም ሊወደው አይችልም። ነገሩ እንዲህ ነው። ሰይፉም ቢሆን ቴዲን ወደ ፕሮግራሙ ሊጋብዘው አይችልም። ቴዲን ቢጋበዝ በሰይፉ ፕሮግራም ላይ በፍጹም አይቀርብም። ይህ በአንዲት ሴት የተፈጠረ የታዋቂዎቹ የዝነኞቹ ታላቅ ጦርነት ነው። በኢትዮጵያ ኢንዱስትሪ ላይ ካለፈው እጅግ አነጋጋሪው የፍቅር ጦርነት መካከል አንዱም ነው። ቴዲ በሙዚቃው ኢንዱስትሪ ላይ የራሱን አሻራ የጣለ የኢትዮጵያ ታላቅ የጥበብ ልጅ ነው። በዚህ ሰዓት በዚህ ትውልድ የሙዚቃውን ፈርቀዳጅ ነው። በተመሳሳይ ሰይፉ ደግሞ በሙዚቃ ኢንዱስትሪ ላይ ባይገኝም በአርቱ ላይ እንዲሁም ደግሞ በዋናነት በሚሰራበት የጋዜጠኝነት ሙያ ላይ እሱን የሚደርስ በኢትዮጵያ ላይ የለም። እነዚህ በተለያዩ መስኮችና ባሉበት የስራ መስኳቸው አንጋፋ የሆኑት የኢትዮጵያ ታዋቂ ሰዎች በአንዲት ሴት እዚህ መድረሳቸው እጅግ የሚያነጋግር ነው። ነገሩ እንዲህ ነው። ሰይፉ ፋንታሁን አምለሰት ሙጬን በመጀመሪያ ያያት ሲሆን አምለሰት ሙጬ በዛ ወቅት ታዋቂ ለመሆንና ገንዘብ ለመስራት እጅግ ፍላጎት የነበራት ወጣት ሴት ነበረች። ቁመናዋ፣ መልኳ፣ ጸባይዋ ልዩ ነበር ይላሉ። ታዲያ ሰይፉ ፋንታሁን በዛ ወቅት ዝነኛ ስለነበረ በአምለሰት ሙጬ እጅግ ተማርኮ ነበር። አምለሰት ሙጬን ለማግኘትም አልተቸገረም። በወቅቱ አምለሰት ሙጬ ዝነኛና ታዋቂ ለመሆን ስለምትፈልግ እንደ ሰይፉ ያሉ አንጋፋ ሰዎች ፈልገዋት እምቢ ማለት አችልም ነበር። ለስኬቷ አንድ መንደርደሪያ ነበር። ታዲያ ከሰይፉ ጋር ጥሩ ግንኙነት የጀመሩ ሲሆን በእህትና በወንድም ቀጥለው ሰይፉ ፋንታሁን ብዙ ሺህ ብሮችን ኢንቨስት ባደረገበት በራሱ ፕሮዳክት በተደረገው ፊልሙ ላይ ይፈለጋል በሚለው ተወዳጅ ፊልሙ ላይ በዋና አክተርነት በሚዲያ ታይታ የማታውቀውን አምለሰት ሙጬን ያጨ ሲሆን ብዙዎች በወቅቱ ሌላ አርቲስቶችን መምረጥ ይችል ነበር። የሚዲያም የፊልም ልምድ የሌላትን አዲሷን አክተር አምለሰት ሙጬን እንዴት ሰይፉ ፋንታሁን ሊመርጥ ቻለ ሲሉ በወቅቱ ብዙ ሰዎች ጥያቄ ያነሱበት ጉዳይ ሲሆን ነገሩ ግን ሰይፉ ፋንታሁን ከአምለሰት ሙጬ ለመግባባትና ለመተዋወቅ ያደረገው ጥረት ነው ተብሏል። በፊልሙ ላይም ይፈለጋል በሚለው ፊልም ላይ ሰይፉ ዋና ገጸ ባህሪውን ወይም አክተር የተባለውን ገጸ ባህሪ ይዞ የተወነ ሲሆን አምለሰት ሙጬም የሴት አክተር የሚለውን ዋና ገጸ ባህሪውን ይዛ የተወነ ሲሆን በዚህም በፊልሙ ላይ ጥንዶች ሆነው የፍቅር ግንኙነት የነበራቸው ሆኖ ብዙ ሲኖችን የተወኑ ሲሆን ይህ ፊልም መቀራረብ በመሃላቸው እንዲፈጠርና እንዲግባቡ ያደረጋቸው ሲሆን ሰይፉ ፋንታሁን ከፊልሙ በኋላ
ለአምለሰት ሙጬ የፍቅር ጥያቄ ያቀረበላት ሲሆን አምለሰት ሙጬም ከሰይፉ ፋንታሁን ጋር የፍቅር ግንኙነት ጀምራ እጅግ በሚያስቀና ፍቅር ውስጥ የቀጠሉ ሲሆን ጥንዶቹ ግን ባልታሰበ መልኩ በመሃላቸው አለመግባባት የተፈጠረ ሲሆን ሰይፉ ፋንታሁን እንደ ማንኛውም ጥንዶች እንጣላለን፣ ኋላ ላይ ግን እንታረቃለን የሚል ተስፋን ይዞ ከአምለሰት ሙጬ ለቀናት ገለል ከማለቱ ሰይፉ ፋንታሁን አምለሰት ሙጬን አጥቷታል። ሁለቱ በተለያዩበትና ግጭት በመሃላቸው በተፈጠረበት ወቅት አምለሰት ሙጬ የቅርብ ጓደኛ የነበረችው የአርቲስት ቴዲ አፍሮ ታናሽ እህት ናት። ታዲያ እንድታጽናናት ወደ አርቲስት ቴዲ አፍሮ ታናሽ እህት ቤት በተደጋጋሚ የምታቀና ሲሆን ታዲያ በዚህ አጋጣሚ አርቲስት ቴዲ አፍሮ አምለሰት ሙጬን እንደተመለከታትና እጅግ እንደወደዳት ተነግሯል። ገና እንዳያት የወደዳት አርቲስት ቴዲ አፍሮ ፍቅሩንና ውዴታውን መግለጽ ባይችልም አምለሰት ሙጬ ጋር ለመቀራረብ ያሰበ ሲሆን ታዲያ ይህን ተከትሎ አምለሰት ሙጬ ዋና ሙያዋ የሜካፕ አርቲስት ባለሙያነት ስለነበረ ቴዲ አፍሮ በወቅቱ ኢትዮጵያን ተቆጣጥሮ ከነበረው አልበሙ ላይ አንድ የሙዚቃ ክሊፕ ቪዲዮ ለመስራት ያሰበ ሲሆን ያም ሙዚቃ ክሊፕ የነበረው ለማልማሽ ለሚለው የሙዚቃ ትራኩ ሲሆን ክሊፕ ሊሰራለት አስቦ ነበር። ታዲያ አምለሰት ሙጬን ፈቃደኛ ከሆነች በእህቱ በኩል የሜካፕ አርቲስቱ እንድትሆንና በዚህ ቀረጻ ላይ እንድትሳተፍ የጠየቃት ሲሆን አምለሰት ሙጬን በወቅቱ ስራ ፈታና ነፃ ሆና ስለነበረ የቴዲን ፕሮጀክት የተቀበለች ሲሆን ለማልማሽ በሚለው የቴዲ ክሊፕ ላይ በሜካፕ አርቲስትነት ከመጋረጃ ጀርባ ቴዲን እያገዘች አብራው በፕሮጀክቱ ላይ የተሳተፈች ሲሆን በዚህ መሃል አምለሰት ሙጬና ቴዲ አፍሮ እንደተቀራረቡና ቴዲ አፍሮም ሀሳቡ እንደተሳካለት አምለሰት ሙጬን ለመቀራረብ እድል እንዳገኘ የተነገረ ሲሆን ታዲያ ቴዲ አፍሮ ጊዜውን ማባከን ስላልፈለገ ወዲያው አምለሰት ሙጬን የፍቅር ጓደኛው እንድትሆን የጠየቃት ሲሆን በወቅቱ አምለሰት ሙጬ ከሰይፉ ጋር ተራርቃና ተለያይታ በነበረችበት ወቅት ስለነበረ የቴዲ አፍሮን ጥያቄ የተቀበለችው ሲሆን ቴዲ አፍሮ ከአምለሰት ሙጬ ጋር የፍቅር ግንኙነት የጀመረ ሲሆን ኋላ ላይ ጉዳዩን የሰማው ሰይፉ ፋንታሁን በከፍተኛ ደረጃ እንደተቆጣና ከቴዲ ጋር በዚህ መሃል ከፍተኛ ሰጣ ገባ ገብተው እስካሁን የቆየውን ቂምና ቁርሾን ያተረፉ ሲሆን አምለሰት ሙጬ ሰይፉን እስከ መጨረሻው ደናሁን ሳትለው ከቤት በወጣችበት ሳትመለስ ቀርታ የሌላ ሆናለች። ይቺ ሴት ሁለት የኢትዮጵያ አንጋፋ ሰዎችን በፍቅር ያንበረከከች ሲሆን ጸብ እንዲደርሱ አድርጋለች። ሰይፉ ፋንታሁንም እሷን ለማግኘት ሲል በይፈለጋል ፊልሙ ላይ ያሳተፋት ሲሆን ቴዲ አፍሮም እሷን ለመቀራረብ ሲል ለማልማሽ በሚለው የሙዚቃ ክሊፑ ላይ የሜካፕ አርቲስት አድርጎ የቀጠራት ሲሆን ታዲያ በመጨረሻም ቴዲ የተሳካለት ይመስላል። ሰይፉ ፋንታሁንና አምለሰት ሙጬ መጋጨታቸውን አጋጣሚውን የተጠቀመው ቴዲ አፍሮ አምለሰት ሙጬን የግሉ ካደረገ በኋላ አምለሰት ሙጬ ለቴዲ ያላት ፍቅርም ከሰይፉ የተሻለ ሆኖ በመገኘቱ አምለሰት ሙጬ ቆም ብላ ከቴዲና ከሰይፉ ማን ያዋጣኛልን ብላ የመረጠች እንደሆነ ብዙዎች ይናገራሉ። በወቅቱ ሁለቱም ዝነኛና ባለሀብት ቢሆኑም የቴዲ ዝነኝነትና ሀብት ይበልጥ ነበር። ወጣቱነቱም ቢሆን የቴዲ ይበልጥ ነበር። ታዲያ አምለሰት ሙጬ ቆም ብላ አስባ ቴዲን እንደመረጠች ብዙዎች ይናገራሉ። ከዛ በኋላ ቴዲ አፍሮ ተንበርክኮ ቀለበት አድርጎ እጮኛው እንዳደረጋት የተሰማ ሲሆን እጮኛው ካደረጋት በኋላ በመስቀሉ ዕለት በመስቀል በዓል ዕለት ድል ባለ ሰርግ በአደባባይ ብዙ ሺህ አርቲስቶችን ጠርቶ ድምቅ ባለ ሰርግ ንግስቲቷን አምለሰት ሙጬን የግሉ አድርጓታል። ታዲያ በዚህ የተበሳጨው ሰይፉ ፋንታሁን በቴዲ አፍሮ ላይ ሰርግ ላይ በፍጹም ካልተገኙ አርቲስቶች መካከል አንዱ ነው። ሰይፉ ፋንታሁን በታዋቂ ዝነኛ የኢትዮጵያ አርቲስቶች ሰርግ ላይ የማይቀር ዋና አጃቢ እንደሆነ ይታወቃል። ነገር ግን ሰይፉ ፋንታሁን በሚያስገርም ሁኔታ በሰይፉ ታሪክ ለመጀመሪያ ጊዜ በቴዲ አፍሮ ታላቁ የኢትዮጵያ ከያኒ ሰርግ ላይ አልተገኘም። ቴዲ አፍሮም ሰይፉን በፍጹም አልጠራውም። ሰይፉን ቢጠራ አይሄድም ነበር። ታዲያ ጠባቸው ከዚህ ጋር የተባባሰ ሲሆን
ቴዲም ጠቅልሎ አምለሰትን የግሉ አድርጎ ወደ ቤቱ ካስገባት በኋላ ተስፋ የቆረጠው ሰይፉ ፋንታሁን በሞዴሊንግ ሙያ ላይ ተሰማርታ የምትገኘውን አንዲት ቆንጆ ሴት የግሉ አድርጎ ያገባ ሲሆን አምለሰት ሙጬን ለመርሳትም የራሱን ቤተሰብ መስርቶ ከሚስቱ ከ3 የሚበልጡ ልጆችን ወልዶ በዚህ ሰዓት ደስተኛ ሆኖ እየኖረ ይገኛል። ነገር ግን በቴዲና በሰይፉ መካከል ያለው ጸብ እስካሁን አልበረደም። 13 ዓመት ሆኖታል ጉዳዩ። በ13 ዓመት ውስጥ እስካሁን እነዚህ ሰዎች አንድ ቀንም ቆመው ተነጋግረው አያውቅም። እንደ ጠላት ከሩቅ እየተያዩ እስካሁን ኖረዋል። አምለሰት ሙጬና ቴዲ አፍሮ 4 ልጆችን አፍርተው እንዲሁም ሰይፉ ከ3 ልጅ በላይ አፍርቶ ዛሬም ታዋቂዎቹ ጸበኛ ናቸው። በአምለሰት ሙጬ ምክንያት በኢትዮጵያ ኢንዱስትሪ ላይ የተፈጠረው ይህ የማይረሳው የፍቅር ታሪክ ነው፣ የፍቅር ጸብ ነው። ታዲያ ይህ ጉዳይ ከ13 ዓመታት በፊት መነጋገሪያ ሆኖ የተዘጋ ሲሆን በዚህ ሰዓት ለምን መነሳት ፈለገ? የቴዲ አፍሮን ልብ ለመስበር በሚመስል መልኩ የቴዲ አፍሮ ባለቤት አምለሰት ሙጬ ከሰይፉ ፋንታሁን ጋር በቀድሞ ሕይወቷ የተነሳቻቸውን ፎቶች በማህበራዊ ትስስር አጋርቶ ለምን ይህን መፍጠር ፈለገ የሚለው የብዙዎች ጥያቄ ነው። የሚለቁት ሰዎች እነማን ናቸው የሚለው ደግሞ ሌላው አደገኛው ጥያቄ ነው። እስካሁን መልስ ያልተገኘለት ሲሆን ከሰሞኑ ግን ሚዲያውን ተቆጣጥሮ እጅግ መነጋገሪያ ሆኗል። በዚህ ፎቶግራፍ አምለሰት ሙጬ እጅጉኑ እንደተበሳጨች እየተነገረ ነው የሚገኘው። ቴዲ አፍሮ ኢትዮሪካ የሚለውን ታላቁን አልበሙን ለአድማጮቹ ባደረሰበት ወቅት ላይ ይህ መለቀቁ ቴዲን እጅጉኑ እንዳበሳጨውም እየተነገረ ይገኛል። ለመሆኑስ ቴዲ አፍሮንና ሰይፉ ፋንታሁን የሚያስታርቃቸው ማን ይሆን? እነዚህ ሰዎች ለ13 ዓመታት ጸበኝነታቸውን ቀጥለውታል። በኢትዮጵያ ኢንዱስትሪ ላይ በአንዲት ሴት የተፈጠረ የተጽዕኖ ፈጣሪዎቹ ታዋቂ ሰዎች ጦርነት የማይረሳ ታሪክ ነው። ቀጣይ ከዚህ ጋር በተያያዙ የሚወጡት መረጃዎች ወደ እናንተ የምናደርስ ይሆናል። ለዛሬ በዚህ አበቃን። ቸር ቆዩልን።